ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ያልፈው ዛሬ የሰዓቱን አጫጭር መረጃዎች ይዤ ቀርቤ ያለሁኝ። እስከ ፍጻሜው አብራችሁ ቆይታችሁ እንድታደምጡ ግብዣዬ ነው። በመጀመሪያ አርዕስተ ዜና። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ላለፉት ቀናት ዝምታን መርጣ የነበረችው ኤርትራ ዝምታዋን ሰብራ በጉዳዩ ዙሪያ መግለጫ አውጥታለች። ኤርትራ በሶማሌላንድ ጉዳይ ምን አለች የሚለውን በዝርዝር የምታደምጡት ይሆናል። ሌላኛው ጉዳያችን የየመን ሁቲ እስራኤል ወደ ሶማሌላንድ እንዳትገባ ያስጠነቀቀበትን መግለጫ አውጥቷል። በመግለጫው ላይ ምን አለ የሚለውን የምታደምጡት ይሆናል። በመጨረሻም የምንመለከተው ዝርዝር መረጃ ቻይና በታይዋን አቅራቢያ በሚገኙ የውሃና የአየር ክልሎች የቀጥታ የተኩስ ልምምድን ያካተተና ጥብቅ ማስጠንቀቂያ ስትል የገለጸችውን ከፍተኛ ወታደራዊ ልምምድ በደሴቷ ዙሪያ መጀመሯን ተከትሎ ዛሬ ሰኞ የታይዋን አየር ኃይል ሚራጅ 2000 የጦር ጄት በሺንቾ ከሚገኘው የሺንቾ አየር ጣቢያ ተነስቷል። ውጥረቱ ጨምሯል። በዝርዝር የምንመለከተው ጉዳይ ይሆናል። ወደ መጀመሪያው ዝርዝር ጉዳያችን ስናልፍ ኤርትራ እስራኤል ለሶማሌላንድ የሰጠችውን እውቅናና ዓለም አቀፋዊ አለመረጋጋትን ሊቀሰቀስ እንደሚችል በማስጠንቀቅ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉዳዩን በተመለከተ የማያሻማ ምላሽ እንዲሰጥ ጠየቀች። የኤርትራ የማስታወቂያ ሚኒስቴር እሁድ ዕለት ባወጣው መግለጫ ይህ የእስራኤል እርምጃ አዲስ ሚስጥር ሳይሆን ለተወሰነ ጊዜ ሲብላላ የቆየ ሴራ መሆኑን ገልጿል። ድርጊቱም አደገኛ ቀጠናዊና ዓለም አቀፋዊ ቀውሶች እንዲሁም ብጥብጥን የመፍጠር አደጋ እንዳለው ሚኒስቴሩ አስጠንቅቋል። መግለጫው አክሎም በመሆኑም ጉዳዩ በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ዘንድ የማያሻማ ምላሽ ሊሰጠው ይገባልም ብሏል። እስራኤል አርብ ዕለት ለሶማሌላንድ እውቅና መስጠቷን ማስታወቋን ተከትሎ ከሶማሊያ ከሌሎች ሀገራትና ከአፍሪካ ህብረት ተቃውሞ ገጥሟታል። ሶማሌላንድ እንደ አውሮፓውያኑ አቆጣጠር በ1991 ከሶማሊያ ተገንጥላ ራሷን የቻለች ቢሆንም በሞቃዲሾ ሆነ በዓለም አቀፉ ማህበረሰብ እውቅና አልተሰጣትም ነበር። ኤርትራና ሶማሊያ ለዓመታት የዘለቀውን የጥላቻ ግንኙነት በማቆም በ2018 ዲፕሎማሲያዊ ግንኙነት ካደረጉ ወዲህ በጸጥታና ቀጠናዊ ትስስር ላይ በትብብር መስራት ላይ ይገኛሉ። የተባበሩት መንግስታት የጸጥታው ምክር ቤት በሶማሌላንድ እውቅና ጉዳይ ዛሬ ሰኞ በሚያደርገው ስብሰባው ላይ ቻይና የሶማሊያን ሉዓላዊነት እንድትከላከል ኤርትራ ጠየቀች። ቻይና እስራኤል ለሶማሌላንድ የሰጠችውን እውቅና ከታይዋን ጋር በማመሳሰል ምክር ቤቱ የማያወላወል ምላሽ እንዲሰጥ የሚጠበቅባትን የሞራል ኃላፊነት እንድትወጣ ኤርትራ ጥሪ አቅርባለች። የኤርትራ የማስታወቂያ ሚኒስትር እሁድ ዕለት ባወጣው መግለጫ እስራኤል ለሶማሌላንድ የሰጠችው እውቅና ቀጠናዊና ዓለም አቀፋዊ አደገኛ ቀውስና ብጥብጥን ለመፍጠር ረጅም ጊዜ ሲብላላ የቆየ ጉዳይ ነው ብሎታል። ስለዚህ በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃ የማያሻማ ምላሽ የሚያስፈልገው ጉዳይ ነው ብሏል መግለጫው። ከዚህ አንጻር ይህ ጉዳይ ከታይዋን ጉዳይ ጋር የሚመሳሰል በመሆኑ ህዝባዊት ሪፐብሊክ ቻይና ከምታራምደው አቋም አንጻር ያለባትን ሞራላዊ ኃላፊነት መወጣት ይጠበቅባታል ስትል ኤርትራ ቻይና በጸጥታው ምክር ቤት ውስጥ የሶማሌላንድን እውቅና የሚቃወም አቋም እንዲታራምድ ጥሪ አቅርባለች። ቻይና እስራኤል የሰጠችውን እውቅና ከተቃወሙ ሀገራት መካከል ስትሆን ኤርትራም የእስራኤልን እርምጃ ተቃውማለች። ኤርትራ ከ2 ዓመት በፊት ኢትዮጵያና ሶማሌላንድ የደረሱትን ስምምነት ተቃውማ ይፋዊ ድጋፏን ለሶማሊያ መስጠቷም ይታወሳል። ባለፉት 3 ቀናት ዋነኛ መነጋገሪያ ሆኖ የቆየው የእስራኤል ለሶማሌላንድ የሰጠችው የሀገርነት እውቅናን በተመለከተ ዛሬ ሰኞ ታህሳስ 2018 በተባበሩት መንግስታት የጸጥታው ምክር ቤት ንግግር ይደረግበታል። እስራኤል በበኩሏ ለሶማሌላንድ የሰጠችው የሀገርነት እውቅና ላይ እየተሰነዘረ ያለው ተቃውሞ የግብዝነት ማሳያ ነው በማለት የእስራኤል የውጭ ጉዳይ ሚኒስትር አጣጣሉት። እስራኤል ከሶማሊያ ተነጥላ ነፃነቷን ላወጀችው ሶማሌላንድ እውቅና መስጠቷን ተከትሎ የተለያዩ አገራትና ድርጅቶች ተቃውሟቸውን ባለፉት 3 ቀናት ሲያሰሙ ቆይተዋል። ከሶማሊያ ማዕከላዊ መንግስት ተለይታ ከ30 ዓመታት በላይ ራሷን ስታስተዳድር ለቆየችው ሶማሊያ የነፃነት ሀገር እውቅናን መስጠት እስራኤል የመጀመሪያዋ ሆናለች። በርካታ የአረብ ሀገራት፣ የአረብ ሊግ፣ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት እና ሌሎችም እስራኤል ለሶማሌላንድ የሰጠችውን እውቅና አጥብቀው አውግዘውታል። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሰዓር አገራቸው ለገጠማት ጠንካራ ተቃውሞ በሰጡት ምላሽ ሶማሌላንድ ባለፉት ቀናት የተፈጠረች አይደለችም በማለት ለ3 አስርት ዓመታት በላይ የቆየች መሆኑን አመላክተዋል። ሶማሌላንድ ከ34 ዓመታት በላይ እንደ ሀገር የቆየች ናት ያሉት ሚኒስትሩ እስራኤል በሰጠቻት እውቅና ላይ የተሰነዘረው ጥቃት ግብዝነት ነው በማለትም አጣጥለውታል። እስራኤል ለማን እውቅና እንደምትሰጥና ከማን ጋር የዲፕሎማሲ ግንኙነት እንዲኖራት የምትወስነው በራሷ ነው ያሉት የውጭ ጉዳይ ሚኒስትር ሰዓር ሀገራቸው የገጠማትን ተቃውሞ ውድቅ አድርገውታል። ሌላኛው ዝርዝር መረጃችን የየመኑ ሁቲ እስራኤል ወደ ሶማሌላንድ የምትገባ ከሆነ
ኢላማ እንደሚያደርጋት አስጠነቀቀ። የየመኑ ሁቲ አማጽያን መሪ እስራኤል ወደ ሶማሌላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥራት ማስጠንቀቁን የፈረንሳይ የዜና ወኪል ኤኤፍፒ ዘገበ። አማጺ ቡድኑ እሁድ ዕለት ባወጣው መግለጫ ለሶማሌላንድ የሀገርነት እውቅናን የሰጠችው እስራኤል በሶማሌላንድ ውስጥ የምትገኝ ከሆነ እንደ ተገቢ ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽም አስጠንቅቋል። በሶማሌላንድ የሚኖር ማንኛውም አይነት የእስራኤል እንቅስቃሴ ለወታደራዊ ኃይላችን ስጋት ስለሚሆን እንደ ወታደራዊ ኢላማ አድርገን እንቆጥራለን ብለዋል። የቡድኑ መሪ አብዱል ማሊክ አልሁቲ እሁድ ዕለት ባወጣው መግለጫ የእስራኤል በሶማሌላንድ መገኘት በሶማሊያና በየመን እንዲሁም የቀጠናውን ደህንነት ስጋት መሆኑን ጠቅሶ አስጠንቅቋል። እስራኤል አርብ ዕለት ሶማሌላንድን እንደ ሉዓላዊ ሀገር እውቅና በመስጠት ቀዳሚዋ ሀገር ሆናለች። የቡድኑ መሪ በመግለጫው የእስራኤል ውሳኔ ከባድ መዘዝ እንደሚያስከትል አስጠንቅቆ ለሶማሌላንድ የሰጠችው እውቅና በሶማሊያና በዙሪያ ባሉ የአፍሪካውያን እንዲሁም የመን፣ ቀይ ባህርና በቀይ ባህር ባሉ ዙሪያ ሀገራት ላይ ያነጣጠረ ጠባጫሪነትም ነው ብሏል። ከ3 አስርት ዓመታት በላይ እውቅና ለማግኘት ስትጥር የነበረችው ሶማሌላንድ በኤደን ባህረ ሰላጤ ወሳኝ ስፍራ ላይ ትገኛለች። የቀጠናው የፖለቲካ ተንታኞች ሶማሌላንድ ከእስራኤል ያገኘችውን እውቅና ተከትሎ የመን የሚገኙትን የሁቲ ታጣቂዎች በቀላሉ ማጥቃት የሚያስችላትን ወሳኝ ስፍራ በቀይ ባህር ላይ ያስገኝላታል ሲሉ ተናግረዋል። ሁቲዎች ከመስከረም 26 2016 በኋላ የሐማስ ድንገተኛ ጥቃት ወዲህ በእስራኤል እንዲሁም በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ተደጋጋሚ ጥቃት ፈጽመዋል። እስራኤል በበኩሏ በሁቲ አማጽያ ወታደራዊ ይዞታዎችና ከፍተኛ መሪዎች ላይ ድብደባዎችን በመፈጸም ወታደራዊ አመራሮችንም ገድላለች። የመጨረሻ ዝርዝር ጉዳያችን የቻይና ጦር የታይዋንን ዋና ዋና ወደቦችን የመዝጋት ሙከራ የሚያካትትና ለወራሪና ለውጭ ኃይሎች ጥብቅ ማስጠንቀቂያ ነው ያለውን ከፍተኛ ወታደራዊ ልምምድ በታይዋን ዙሪያ ልምምድ ማድረግ ጀምሯል። ዛሬ ሰኞ የተጀመረው ይህ የቀጥታ ተኩስ ልምምድ የአየር ኃይል፣ የባህር ኃይል እና የሮኬት ወታደሮችን ያሳተፈ ሲሆን የታይዋን መከላከያ ኃይል ያጸፋ መልስ ለመስጠት ወታደሮችንና የጦር መሳሪያዎችን በተጠንቀቅ እንዲያሰማራ አስገድዶታል። የውጥረቱ መነሻን በተመለከተ ይህ የቤጂንግ እርምጃ የመጣው አሜሪካ ለታይዋን የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ማጽደቋንና የጃፓን ጠቅላይ ሚኒስትር ሳናይ ታካንቺ ቻይና በታይዋን ላይ ጥቃት ከሰነዘረች የጃፓን ጦር ጣልቃ ሊገባ እንደሚችል ፍንጭ መስጠታቸውን ተከትሎ ነው። ቤጂንግ ታይዋንን የራሷ ግዛት አካል አድርጋ የምትቆጥር ሲሆን አስፈላጊ ከሆነም በኃይል እንደምትቆጣጠራት ስትገልጽ ቆይታለች። የልምምዱ ሂደትም ፍትህ 2025 የሚል ስያሜ ተሰጥቶታል። የቻይና ጦር ምስራቃዊ እዝ እንደገለጸው ጦሩ በታይዋን ሰሜንና ደቡብ ምዕራብ አቅጣጫዎች ተሰባስቦ የምድር እና የባህር ኢላማዎች ላይ የማስመሰል ጥቃቶችን ፈጽመዋል። ፍትህ 2025 ተብሎ የተሰየመው ይህ ልምምድ ማክሰኞም የሚቀጥል ሲሆን የደሴቷን ቁልፍ ወደቦች የመዝጋትና ደሴቷን የመክበብ እንቅስቃሴዎችን ያካትታል። የዙ ቃል አቀባይ ሺይ እንዳሉት ልምምዱ የባህርና የአየር ላይ ውጊያ ዝግጁነትን፣ የተቀናጀ ቁጥጥርን እና ቁልፍ ወደቦችን የመዝጋት አቅምን ለመፈተሽ ያለመ ነው። የቻይና መንግስት ሚዲያ እንደዘገበው እንቅስቃሴው የታይዋን ወሳኝ የሆኑትን የሰሜን እና የደቡብ ወደቦችን በመዝጋት ላይ ያተኩራልን ብሏል። በዚህ የቻይና ልምምድ ዙሪያ ታይዋንም ምላሽ ሰጥታለች። ታይዋን የቻይና እርምጃ በጽኑ ያወገዘችም ሲሆን የፕሬዝዳንቱ ጽህፈት ቤት ቃል አቀባይ ካራንኩ ቻይና ዓለም አቀፍ ሕጎችን በመጣስ እያደረገች ያለው ወታደራዊ ማስፈራራት አውግዘው ቤጂንግ ይህንን ኃላፊነት የጎደለው ትንኮሳ በአስቸኳይ እንዲታቆም ጠይቀዋል። የታይዋን መከላከያ ሚኒስቴር በበኩሉ ባለፉት 24 ሰዓታት ውስጥ 2 የቻይና የጦር አውሮፕላኖችና 11 መርከቦች በደሴቷ ዙሪያ ሲንቀሳቀሱ መታየታቸውን ገልጾ የታይዋን ጦር በተጠንቀቅ ላይ እንደሚገኝና ፈጣን የአጸፋ ምላሽ ለመስጠት ዝግጁ መሆኑንም አስታውቋል። ሚኒስትሩ የአሜሪካ ሰራሽ የሆነውንና እስከ 3000 ኪሎ ሜትር ርቀት መምታት የሚችለውን የሂማርስ ሮኬት ሲስተምን ጨምሮ የተለያዩ የጦር መሳሪያዎችን የሚያሳይ ቪዲዮ በማውጣት ዝግጁነቱን አሳይተዋል። ስትራቴጂካዊ ቦታውን በተመለከተ ይህ ልምምድ እንደ አውሮፓውያኑ በ2022 ጀምሮ ቻይና ያደረገችው 6ኛው ከፍተኛ ወታደራዊ ጫና ነው። ተንታኞች እንደሚሉት ቻይና በልምምድ ስም የውጭ ሀገራት በተለይም አሜሪካና ጃፓን በግጭቱ ወቅት ለታይዋን እርዳታ እንዳያደርጉ ለመከላከል ማቀዷን በግልጽ ስትናገር ይህ የመጀመሪያዋ ነው። የክራይሲስ ግሩፕ ተንታኝ ዊሊያም ያንግ ለአልጀዚራ እንደገለጹት ይህ ልምምድ የቻይና ጦር ዘመናዊ የጦር መሳሪያዎችን በአጭር ጊዜ ውስጥ ወደ ወታደራዊ ስትራቴጂካዊ ቦታዎች ማንቀሳቀስ አቅሙ ማደጉንም የሚያሳይ ነው። ክቡራን አድማጮቻችን የሰዓቱ አጫጭር መረጃዎች የሰማችኋቸውን ነበሩ። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ በአዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ክፍል ሰላማችሁ ይብዛ።